በትግራይ ክልል ውስጥ ለወራት የዘለቀው በህወሓት ከፍተኛ አመራሮች መካከል የነበረው አለመግባባት እጅግ ተባብሶ ቀጥሏል። ይህ ሁኔታ በክልሉ ውስጥ ከፍተኛ ውጥረት የፈጠረ ሲሆን የክልሉን የወደፊት ዕጣ ፈንታ አጠራጣሪ አድርጎታል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃ እብደት በማለት በጽኑ አውግዘዋል። አቶ ጌታቸው ይህ ድርጊት ክልሉን ወደ አደገኛና ያልተጠበቀ ሁኔታ ሊወስድ እንደሚችል አስጠንቅቀዋል። ባለፉት ቀናት የተባባሰውን ሁኔታ ተከትሎ አቶ ጌታቸው በአሁኑ ጊዜ የት እንደሚገኙ፣ ወደ መቀሌ መቼ እንደሚመለሱ፣ የፌዴራል መንግስቱን ድጋፍ ስለመጠየቃቸው፣ አስተዳደራቸው በክልሉ ውስጥ ስላለው የመቆጣጠር አቅም በተመለከተ ለቢቢሲ ኒውስ በሰጡት ቃለ ምልልስ ዝርዝር ማብራሪያዎችን ሰጥተዋል። አቶ ጌታቸው በዋናነት የመንግስት ማህተም መንጠቅ ስልጣን መያዝ እንደማይሆንና ዓላማው መሬት ላይ ያለውን እውነት ከማዘባረቅ ከፌዴራል መንግስት ጋር ያለውን ግንኙነት ማወሳሰብ እንደሆነ በአጽንኦት ሰጥተዋል። አንዳንድ የህወሓት አጀንዳዎች ከፌዴራል መንግስት ጋር ድርድር ከመጀመሩ የፕሬዝዳንትነት ቦታውን ይይዛል የሚል የተሳሳተ አስተሳሰብ እንዳላቸውም አብራርተዋል። አብዛኛው የወታደሩ ክፍል የትግራይ ግዛት አንድነትን መጠበቅ እንዳለበትና የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም እንደሚደረግ ጠቁመዋል። አቶ ጌታቸው በአሁኑ ወቅት በአዲስ አበባ እንደሚገኙና ከጠቅላይ ሚኒስትሩ ጥሪ ተደርጎላቸው መሬት ላይ ያለውን እውነታ ለማብራራት እንደመጡ አስረድተዋል። ከጠቅላይ ሚኒስትሩ በተጨማሪ ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያዩ እንደሆነና ከአውሮፓና ከአሜሪካ አምባሳደሮች ጋርም እንደተነጋገሩ ገልጸዋል። ወደ ትግራይ እንደሚመለሱና በሚቀጥለው ሳምንት መጀመሪያ ወደ መቀለ ለመሄድ እቅድ እንዳላቸው አስረድተዋል። በማህበራዊ ሚዲያ ላይ የሚወጡ መረጃዎች ከትግራይ እንደሸሹ የሚገለጹ ሐሰት መሆኑና የህወሓት ሌላኛው ክፍል ብዥታ ለመፍጠር እያደረገ ያለው ጥረት እንደሆነ አብራርተዋል። የፌዴራል መንግስቱ ኃይሎች ጣልቃ እንዲገቡ እንደማይፈልጉና ከፌዴራል መንግስቱ እርዳታ የጠየቁት አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቦናቸው እንዲመለሱ እድል እንዲሰጣቸው እንደሆነ አስረድተዋል። በርካታ የትግራይ ተወላጆች ህወሓት አሁንም ወደ ግጭት ሊወስድ ይችላል ብለው እንደሚያምኑና ከዚህ ቀደም ከነበረው ጦርነት አልፎ አሁን ደግሞ እርስ በራሱ እንደተከፋፈለ ያላቸውን ስጋት ገልጸዋል። አቶ ጌታቸው የውድቀቱ አካል መሆናቸውን በመቀበል ሌላኛው የህወሓት ክፍል በወታደሩ ታግዞ እየፈጸመ ያለው ድርጊት ሊያሳስብ እንደሚገባና ይህ ጉዳይ ከፌዴራል መንግስቱ ጋር ድጋሚ ጦርነት ውስጥ እንድንገባ ከማድረጉ በላይ ሌሎች የውጭ ኃይሎች እንዲሳተፉ ሊያደርግ እንደሚችል አስጠንቅቋል። አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች አንዱ አጀንዳ፣ የኢትዮጵያ መንግስት ደግሞ ሌላኛው ደግፈው በትግራይ ጦርነት ያደርጋሉ የሚል መሆኑን አቶ ጌታቸው ገልጸው የፌዴራል መንግስቱ መሳተፍ ቢፈልግም ኃይሎቹን ማሰማራት ይፈልጋል በማለት እንዳልሆነና ኤርትራ ይህን አጋጣሚ ተጠቅማ ከፌዴራል መንግስቱ ጋር ግጭት ውስጥ ብትገባ የጦርነት አውድማ የምትሆነው ትግራይ እንደሆነች አስጠንቅቀዋል። በአሁኑ ወቅት አስተዳደራቸው በአንደኛው የህወሓት ክፍል ምክንያት የሰሜን ምስራቅና ማዕከላዊ ቦታዎችን ቁጥጥር እንዳጣና ይህንን መልሰው መቆጣጠር እንዳለባቸው ገልጸዋል። አቶ ጌታቸው የትግራይ ህዝብ ሰላም እንደሚገባውና የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም እንደሚፈልጉ አጽንኦት ሰጥተዋል። ይህ አለመረጋጋት የትግራይን ህዝብ ለከፍተኛ ስቃይ ያጋለጠው እንደሆነና ሁሉም ወገኖች ለሰላም ቅድሚያ መስጠት እንዳለባቸው አሳስበዋል። በትግራይ ውስጥ ያለው ሁኔታ እጅግ አሳሳቢ እንደሆነና በቀጣይ ምን ሊፈጠር እንደሚችል ለመተንበይ አስቸጋሪ ነው። የሁለቱም ወገኖች ጥረት ለሰላም መሆን እንዳለበትና የትግራይ ህዝብ ሰላምና መረጋጋት እንዲያገኝ ሁሉም አካላት በጋራ መስራት እንደሚገባቸው አቶ ጌታቸው ደጋግመው አሳስበዋል። የአሜሪካ ባለስልጣናት በዩክሬንና በሩሲያ መካከል ሊደረግ ስለሚችል የተኩስ አቁም ስምምነት ንግግር ለማድረግ ወደ ሞስኮ ማቅናታቸውን ፕሬዝዳንት ዶናልድ ትራምፕ ተናገሩ። የቡድኑ ወደ ሩሲያ የመጓዝ ዜና የተሰማው በሳውዲ አረቢያ በተደረገው የአሜሪካና ዩክሬን ባለስልጣናት ስብሰባ ላይ የኪየቭ ባለስልጣናት ለ30 ቀናት ተኩስ አቁም ለማድረግ መስማማታቸውን ከተነገረ በኋላ ነው። ከዚህ ጉዞ አስቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ በእውነት ኳሷ በእጃቸው ነው ብለው ነበር። አሜሪካ ይህንን ጦርነት ለመቋጨት ብቸኛው መንገድ የሰላም ስምምነት እንደሆነ እንደምታምንም ተናግረዋል። የአሜሪካ ቡድን የተጓዘው የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ኩርስክ የተባለውን ግዛት እየጎበኙ መሆኑን ክሬምሊን ባስታወቀበት ጊዜ ነው። ማክሰኞ ዕለት በጅዳ ከተደረገው ንግግር በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ስምምነት የተደረሰበትን አዎንታዊ ዕቅድ ሩሲያ እንድትቀበለው የማድረግ ኃላፊነት አሜሪካ እንደሆነ ተናግረዋል።
ክሬምሊን በበኩሉ የተኩስ አቁም ስምምነቱን የተመለከተ መሆኑን የገለጸ ሲሆን በትራምፕ እና ፑቲን መካከል በስልክ ንግግር ሊደረግ እንደሚችል ጠቁመዋል። ፕሬዝዳንት ትራምፕ የአየርላንዱን ጠቅላይ ሚኒስትር ማይክ ማርቲንን በቤተ መንግስታቸው በተቀበሉበት ወቅት የተኩስ አቁሙን በተመለከተ በጎ መልእክት መቀበላቸውን ገልጸዋል። በጎ መልእክት ግን ምንድን ነው ያሉት ትራምፕ ይህ በጣም ከባድ ነው ሲሉ ተደምጠዋል። ፕሬዝዳንት ትራምፕ የትኞቹ የአሜሪካ ባለስልጣናት ወደ ሞስኮ እንደተጓዙ አልገለጹም። ይሁንና የነጩ ቤተ መንግስት ፕሬስ ሴክሬታሪያል ካሮላይ ሌቪት፣ የብሔራዊ ደህንነት ሚኒስትሩ ማይክ ዋልትዝ የሩሲያ አቻቸውን ማነጋገራቸውን ለጋዜጠኞች ተናግረዋል። የጅዳው ንግግር ተከትሎ የአሜሪካ የመካከለኛው ምስራቅ መልእክተኛ የሆኑት ስቲቭ ስኮፍ ወደ ሞስኮ እንደሚጓዙ ለጉዳዩ ቅርበት ያላቸው ምንጭ በዚህ ሳምንት መጀመሪያ ለቢቢሲ ተናግረው ነበር። ዋይት ሀውስ ረቡዕ ዕለት ይህንኑ አረጋግጧል። ሴክሬታሪያል ካሮላይ ሌቪት ሩሲያ ይህንን እቅድ እንዲፈርሙ እናሳስባለን፣ በዚህ ጦርነት ወደ ሰላም መጠጋት የቻልነው በዚህ ልክ ነው ሲሉ ተናግረዋል። ክሬምሊን የተኩስ አቁም ስምምነቱን እየተመለከተ መሆኑን የገለጸ ሲሆን ቃል አቀባዩ ድሜትሪ በበኩላቸው ዝርዝር ጉዳዮች በቀጣዩ ቀናት በተለያዩ መንገዶች እንደሚገለጹ ጠቁመዋል። ትራምፕ በቤተ መንግስታቸው ባደረጉት ንግግር የተኩስ አቁም ስምምነቱ ለሩሲያ ትርጉም የሚሰጥ ጉዳይ መሆኑን አንስተዋል። ዝርዝር ጉዳዮችን ባይናገሩም የተኩስ አቁሙ ለሩሲያ አሉታዊ ጎኖች እንዳለውም ጠቁመዋል። በአንድ በኩል በጣም ውስብስብ የሆነውን ሁኔታ ፈትነዋል። ሙሉ በሙሉ በሚባል ደረጃ ተፈቷል። ስለ መሬትና ከእርሱ ጋር ስለተያዙ ጉዳዮችም ተነጋግረናል በማለት ተናግረዋል። ትራምፕ አክለውም ስለ መሬት የተነጋገርንባቸውን አካባቢዎች እናውቃቸዋለን፣ ጉዳዩ ከዚያ የመውጣት ወይም ያለ መውጣት ነው ብለዋል። ፕሬዝዳንቱ ሩሲያ ላይ ጫና ለመፍጠር ሲባል ፋይናንስ ነክ ጉዳዮቹ እንደሚያከናውኑም ገልጸዋል። ያለ ሩሲያ በጣም መጥፎ ሊሆን ይችላል ያሉት ትራምፕ ሰላም ማግኘት ስለምንፈልግ ያንን ማድረግ አልፈልግም ሲሉ ተደምጠዋል። የአሜሪካና የዩክሬን ባለስልጣናት በጅዳ ያደረጉት ስብሰባ ወደ ንትርክ ከተቀየረው የዩክሬኑ ፕሬዝዳንት ዘለንስኪ እንዲሁም የፕሬዝዳንት ትራምፕ እና ምክትላቸው ፕሬዝዳንት ጄዲ ቫንስ ስብሰባ በኋላ የመጀመሪያው ነው። ከዚህ በጩኸት የተሞላ ስብሰባ በኋላ አሜሪካ ለዩክሬን ትሰጥ የነበረውን ድጋፍና የደህንነት መረጃ አቁማለች። ከጅዳ ስምምነት በኋላ የተቋጠረው ድጋፍና የደህንነት መረጃ ማጋራት የቀጠለ ሲሆን ትራምፕ አስቸጋሪው የዩክሬን ወገንና ዘለንስኪ አሁን ሰላም እንደሚፈልጉ ተናግረዋል። የሩሲያ ድሮኖችና ሚሳይሎች የፕሬዝዳንት ዘለንስኪ የትውልድ ከተማ የሆናቸውን ክሪቪሪህን ኢላማ እንዳደረጉ ተናግረዋል። የወደብ ከተማዋ ኦዴሳ እንዲሁም ኒፕሮና ካኪቭ የተባሉ ከተሞች የጥቃት ኢላማ እንደተደረጉ ተሰምቷል። በሩሲያ ክሪስክ ግዛትም በሚደረገው ግጭትም የቀጠለ ሲሆን የሩሲያው ቃል አቀባይ ፔስኮቭ የሀገሪቱ ወታደሮች ውጤታማ በሆነ መልኩ ወደፊት እየገፉና የዩክሬን ኃይሎች የተያዙ አካባቢዎችን መልሰው የተቆጣጠሩ መሆኑን ተናግረዋል። ረቡዕ ዕለት ደግሞ በግዛቱ የሚገኘው ወታደራዊ እዝ ለመጎብኘት መጓዛቸውን ክሬምሊን አስታውቀዋል። ከክሬምሊን የወጡ የቪዲዮ ምስሎች ፑቲንና ወታደራዊ አዛዣቸው ቫሌሪ ገራሲሞቭ ደግሞ በግዛቱ የሚገኝ ወታደራዊ እዝ ለመጎብኘት መጓዛቸውን ክሬምሊን አስታውቀዋል። ከክሬምሊን የወጡ የቪዲዮ ምስሎች ፑቲንና ወታደራዊ አዛዣቸው ቫሌሪ ገራሲሞቭ የውጊያ ጊዜ አልባሳትን ታጥቀው ሲራመዱ ታይተዋል። ፑቲን ባለፈው ዓመት ነሐሴ ላይ የዩክሬን ድንበር ተሻግራ ወረራ ከፈጸመች ወዲህ በግዛቱ ጉብኝት ሲያደርጉ የመጀመሪያቸው ነው። በጉብኝቱ ወቅት የሩሲያ ወታደሮች አካባቢውን ሙሉ በሙሉ ነፃ እንዲያወጡ ትዕዛዝ ማስተላለፋቸውን የሩሲያ መገናኛ ብዙሃን ዘግበዋል። ይሁንና ፑቲን እስካሁን ድረስ ማክሰኞ ዕለት ዩክሬንና አሜሪካ የተስማሙበትን የተኩስ አቁም እቅድ በተመለከተ እስካሁን አስተያየት አልሰጡም። የዩክሬን ሰራዊት ኃላፊ አሌክሳንደር የተወሰኑ ወታደሮች ከክሪስክ ለቀው እየወጡ መሆኑን ጠቁመዋል። ኃላፊው የመልእክት መለዋወጫ መተግበሪያ በሆነው በቴሌግራም ባሰፈሩ ጽሑፍ በጣም አስቸጋሪ በሆነ ሁኔታ ውስጥ ቅድሚያ ስለሰጠነው ነገር እየሰጠነ የምንቀጥለው ጉዳይ የዩክሬናውያን ወታደሮችን ሕይወት ማዳን ነው ብለዋል።